የፋኖ ሰው ስለ አማራ ክልሉ ቀውስ መነሻው ወደ ኋላ 30 ዓመት ነው። የኢኮኖሚ አማካሪ የነበሩትና በኋላም ከፋኖ ኃይሎች ጋር ስማቸው ተደጋግሞ ሲነሳ የሚታየው ዶክተር ዮናስ ብሩ ከፋኖ ኃይሎች ትግል ጋር በተያያዘ ከሪፖርተር ጋር ቆይታ አድርገው ነበር። ዶክተር ዮናስ የፋኖ ኃይሎች ለምን ይዋጋሉ? መዳረሻቸው ምንድነው? ችግሩ ከጦርነት ይልቅ በሰላም ይፈታ አልነበረም ወይና የመሳሰሉ በርካታ ጥያቄዎች ከሪፖርተር ቀርቦላቸው ምላሽ ሰጥተውበታል። በዚህ ዝግጅታችን ይህን ቃለ ምልልስ ለአቀራረብ በሚመች መልኩ አዘጋጅተን አቀርበንላችኋል። በዚህ ዝግጅት የሚቀርበው ሐሳብ ሙሉ በሙሉ የዶክተር ዮናስ ብሩ መሆኑን ከወዲሁ እያሳወቅን እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝናችሁ። ዶክተር ዮናስ ብሩ በተለያዩ መገናኛ ብዙሃንና መድረኮች ላይ ስለ ኢትዮጵያ ፖለቲካ ሐሳባቸውን በማጋራት የሚታወቁ ሲሆን የኢኮኖሚና የፖለቲካ ምሁር ናቸው። በአማራ ክልል ስላለው ወቅታዊ የፖለቲካ ሁኔታ ጠንከር ያሉ ሐሳቦችን በማንሳት ይታወቃሉ። ከሪፖርተር የመጀመሪያ ጥያቄ ሆኖ የቀረበላቸው በአማራ ክልል ለምን አሁን ያለው ሁኔታ ተፈጠረ? ለምን ግጭትና ጦርነት ሊፈጠር ቻለ? የሚል ነበር። ሪፖርተር በጥያቄው አንዳንድ ሰዎች የአማራ ክልል ጦርነት በቂ ምክንያት የለውም ይላሉ ሲል ከጥያቄው ጋር አያይዞ አቅርቧል። ዶክተር ዮናስ ብሩም የአማራ ክልሉ ቀውስ በቂ መነሻ ያለውና ምክንያቱም ለውጥ ከመጣ በኋላ የተፈጠረ ሳይሆን ከዚህ ቀደም ብሎ ለ30 እና ለ40 ዓመታት አክል እንደሚሻገር በመግለጽ ነበር ሐሳባቸውን የጀመሩት። አማራው ግልጽ በሆነ ሁኔታ ለረጅም ዓመታት ሲገፋ የኖረ ሕዝብ ነው። አማራው ከልክ በላይ ሲታገል የኖረ ሕዝብ ነው። ግን ደግሞ ኢትዮጵያዊነት፣ የአገር አንድነት በሚል ፖለቲካ እንዲሁም ችግሩ ያለው በጥቂት የፖለቲካ ልሂቃን ላይ እንጂ እንደ ሀገር የተፈጠረ አይደለም በሚል ብዙ የተጎዳ ጉዳቱን ችሎ ለመኖርም ሲታገል ቆይቷል ይላሉ። የፋኖ ትግል የመጣው ድንገት የሆነ ነገር ሳይሆን የቆየ መሰረት ያለው በዚህ መሰሉ ችግር ነው ሲሉ ይደመጣሉ። አማራው ለረጅም ዓመታት ማለትም ህወሓት መራሹ ኢህአዴግ ከነበረበት ጊዜ ጀምሮ ላለፉት 30 ዓመታት ስርዓታዊ በሆነ መንገድ ነበር ሲገፋ የነበረው። በኢኮኖሚም በፖለቲካዊም ሆነ በማህበራዊ ዘርፎች አማራው ተጎሳቅሎ ነበር የኖረው ይላሉ። ለዚህ ንግግራቸውም የዓለም ባንክ መረጃ ይጠቅሳሉ። ለምሳሌ በክልል ደረጃ የተደረገው የዓለም ባንክ ሰብናሽናል ጥናት አማራ ክልል ከሁሉም በከፋ ሁኔታ መጎሳቅሉ ተረጋግጧል። በትምህርት፣ በጤና፣ በመንገድ፣ በኤሌክትሪክም ሆነ በሌሎች መሰረተ ልማቶች አማራ ክልል ከሌላው በላይ መበደሉን የዓለም ባንክ ሰብናሽናል ጥናት አረጋግጧል። በክልል ደረጃ በተሰበሰበው መረጃ መሰረት በድህነት አማራ ክልል ይባሰ ነው። አማራ ክልል ከሌሎች ክልሎች ጋር የሚወዳደር የተፈጥሮ ሀብትና እምቅ የድርሻ አቅም ያለው ቢሆንም ከሌላው በከፋ ሁኔታ ድህነት ውስጥ የተዘፈቀው ያለ ምክንያት ሳይሆን ስርዓታዊ በሆነ መንገድ መበደልና መጎሳቆል ሆን ተብሎ ስለተካሄደበት መሆኑን ግልጽ ነው ሲሉ የአማራ ክልል ግጭት መነሻውን ይተነትናሉ። በአሁኑ ሰዓት ፓርቲያቸው ከገዢው ፓርቲ ብልጽግና ጋር በቅርበት እየሰራ ያለው ፕሮፌሰር ብርሃኑ ነጋ ደግሞ የአማራ ክልልን ብሔርተኝነትም ሆነ የፋኖን እንቅስቃሴ በተመለከተ ከህወሓት ማዕከላዊ መንግስትነት ገለል መደረግ ጋር ያለው ታሪክ ነው በማለት እንቅስቃሴውን እንደ ዶክተር ዮናስ ራቅ ከማድረግ ይልቅ የቅርብ ጊዜ ሂደትና ክስተት ያደርጉታል። ህወሓት በተለያዩ የሀገሪቱ አካባቢዎች አማራው እንዲገደል በማድረግ ሰውን እልህ ውስጥ የመክተት እንቅስቃሴ ነበር። በዚህም በጊዜው ስሜታዊነት የገፋፋ ብሔርተኝነት መነሳሳት ታየ። በዚህ ሂደት ውስጥ የተፈጠረው የአማራው ብሔርተኝነት አማራ ክልል ጽንፈኛ ብሔርተኝነትን ወለደ ሲሉ ፕሮፌሰር የራሳቸውን ትንታኔ ይሰጣሉ። እንደ ጀዋር መሐመድ አይነት ፖለቲከኞችም የአማራውን ብሔርተኝነት የቅርብ ጊዜ ክስተት ነው በማለት ሲናገሩ ይደመጣሉ። ስርዓታዊ የሆነ ጫና አማራው ላይ ይካሄድ ነበር የሚሉት ዶክተር ዮናስ አማራው ለስልጣን እንዳይቀናቀን በሚል አማራውን በኢኮኖሚ ማዳከም፣ በፖለቲካው ማዳከም ነው በሚል ታስቦበት አማራውን የማዳከም ሥራ ሲሰራ ቆይቷል ሲሉ ተደምጠዋል። ይህ እንዳለ ሆኖ አሁን ያለው የብልጽግና መንግስት ስልጣን ላይ ሲተካም አማራው ላይ የሚደርሰው ጫና ቀጠለ ሲሉ ለውጡ ከመጣ በኋላ በአማራ ህዝብ ላይ ተፈጥሯል ያሉትን ጫና ዘርዝረዋል። የእንቅስቃሴ ገደቦችንና በየቦታው ላይ የተፈጸሙትን ማንነት ተኮር ጥቃቶችን ጠቅሰው ለአማራ ክልሉ ቀውስ መነሻ ሆነዋል ብለዋል። አማራውን የስልጣን ካልያዝኩ በሚል ነው ጠመንጃ ያዘው የሚሉ አሉ ያሉት ዶክተር ዮናስ ሆኖም ሁሉም በጣም ስህተት ናቸው ሲሉ ተደምጠዋል። አማራው ለረጅም ጊዜ ከተፈጸመበት በደል በላይ ደግሞ ሌላው ክልል ላይ ተፈጻሚ ሳይሆን ተለይቶ የአማራው ክልል ልዩ ኃይል ትጥቅ ካልፈታ በሚል የተጀመረው ርብርብ ወደ ትጥቅ ትግል እንዲገባ ገፋፍቶታል ባይ ናቸው። ትግራይ ሳይደረግ ኦሮሚያ ሳይደረግ ከውጭ የሚነሳ ኃይል እየገባ የጦር አውድማ ያደረገውን የአማራ ክልልን በተለየ ሁኔታ ትጥቅ ለማስፈታት መጣደፍ ፍትሃዊ አይደለም። ወደ 250 ሺህ ትጥቅ ያልፈታ ኃይል እንዳለው ትግራይ በግልጽ እየተናገረና በኦሮሚያና በሌሎች ክልሎች የታጠቀ ኃይል መኖሩ እየታወቀ የአማራ ልዩ ኃይል ትጥቅ ካልፈታ ተባለ ሲሉም ለአማራ ክልሉ ቀውስ መነሻ ሌላኛው ምክንያት የትጥቅ ፍቱ ጥያቄ እንደሆነ ገልጸዋል። ፕሮፌሰር ብርሃኑ ነጋ የፋኖ ኃይሎችን ነፍጥ ማንሳት በተመለከተ ከመገፋፋት ይልቅ ከስጋት በመነጨ ብሔርተኝነት የተወለደ ነው ሲሉ ከሰሞኑ የራሳቸውን ማብራሪያ ሰጥተውበታል። የአማራው ብሔርተኝነት የጀመረው በጠቅላይ ሚኒስትር አብይ አህመድ ዘመን ሳይሆን ከዚያ ቀደም ብሎ በነበረው ጊዜ ነው ያሉት ፕሮፌሰሩም ይበልጥ የተጠናከረው ግን በለውጡ ማግስት ነው ሲሉ ነበር የተናገሩት። ለዚህም ምክንያቶች ናቸው ያሏቸውን 2 ነጥቦች አስቀምጠው ነበር የታዩት። አንደኛው ለውጡን ተከትሎ ለውጡ በኦሮሞ ብሔርተኞች ተጠቅልሎ ሊወሰድ ይችላል በሚል የፖለቲካ ስጋት ሲሆን፣ ሌላኛው ደግሞ ከማዕከላዊ ስልጣን የተወገደው ህወሓት ወደ 4 ኪሎ ሊመለስ ሲሆን በሚል ተጨማሪ ስጋት ነው ሲሉም ተደምጠዋል። በሌላ አቅጣጫ በለውጡ ሰሞን ጠቅላይ ሚኒስትሩን
በዳግማዊ ነፍጠኝነት የሚያሙ የኦሮሞ ብሔርተኞች ነበሩ ያሉት ፕሮፌሰሩ የትግራይ ገዥነትን አባሩ አሁን ደግሞ በተራችን የኦሮሞ የበላይነት ያለበት አይነት ስርዓት እንዲፈጠር የሚፈልግ ብሔርተኛ ነበር። እነዚህ ኃይሎች ጠቅላይ ሚኒስትር አብይ አህመድ የመጡ ሰሞን በኦሮሞ ስም ሁለተኛ ነፍጠኛ መጣ ይሉ ነበር ሲሉም ነበር የተናገሩት። በራሱ በገዢው ብልጽግና ፓርቲ ውስጥ የነበሩ የዘውጌ ብሔርተኛ አራማጆችም በአማራ ክልል ውስጥ የነበረውን ኢትዮጵያዊ ብሔርተኝነት ወደ አማራው ዘውጌ ብሔርተኝነት እንዲፈልስ አድርገውታል ሲሉ ነበር ፕሮፌሰር ብርሃኑ የተናገሩት። ዶክተር ዮናስ ብሩ የፋኖ ነፍጥ ማንሳት ከአመራሩ የግፍ ጽዋ ጋር የተያያዘ ነው ሲሉ፣ ፕሮፌሰር ብርሃኑ ነጋ ደግሞ የለም ነገሩ ከጭቆና ጋር የሚያያዝ አይደለም፣ እንዲያውም ይህንን የአማራውን ብሔር ተኮር አደረጃጀትን የፈጠረው ራሱ ህወሓት ነው ሲሉ ይከራከራሉ። የአማራ ብሔርተኝነት የጀመረው ለውጡ ሲጀምር አይደለም፣ ነገር ግን ስር ሰዶ መጠናከር የታየው በለውጡ ጊዜ ነው። ህወሓቶች ሁሉም በብሔር ኪሱ ከገባላቸው ለነሱ ያመቻል ብሎ ስላሰቡ የአማራውን ጽንፈኛ የሆነ ብሔርተኛ የፈጠሩት የህወሓት ሰዎች ናቸው በማለት ፕሮፌሰር ብርሃኑ ነጋ ከዚህ ቀደም የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ጃውሳውን የፈጠረው ህወሓት ነው ያሉትን ሲያጠናክሩ ይታያል። ሪፖርተር ለዶክተር ዮናስ በመቀጠል ያቀረበላቸው ጥያቄም ከዚህ ቀደም የፋኖ ትግል ሐሳብ የሌለውና የማያሻግር ነው ሲሉ ሰጥተውት የነበረው የራሳቸው ንግግር በማስታወስ ነበር። የፋኖ ኃይሎች ትግል ሐሳብ የሌለውና ሐሳብ የማያሻግር ነው የሚል አስተያየት እርስዎ ከዚህ ቀደም ያቀረቡት በምን መነሻ ነው? ይህ አገላለጽ የአማራው ህዝብ ጥያቄ የለውም፣ የፋኖ ትግል መነሻ ምክንያት የለውም ለማለት ተጠቀሙበት ነው የተባሉት ዶክተር ዮናስ ከዚህ ቀደም እኔ የተናገርኩት መሆኑን ጠቅሶ ዶክተር ዳኛቸው አሰፋ የአማራው ትግል ሐሳብ የሌለውና ሐሳብ የማያሻግር ነው ብለው ተናግሯል። አማራው ሐሳብ ለማሻገር መጀመሪያ ሐሳብ ሊኖረው ይገባል ማለታቸውን ተመልክቻለሁ ያሉት ዶክተሩ ነገር ግን አማራው መነሻ ምክንያት የለውም ሲል አልሰማሁትም፣ ሐሳብ የለውምና ምክንያት የለውም በሚለው መካከል ልዩነት አለ ሲሉ ተደምጠዋል። ሪፖርተር መልሶ ራሳቸው ዶክተር ዮናስን ከዚህ ቀደም አማራው ከወልቃይት ከጠገዴ ከጠለምትና ከራያ ጉዳዮች ውጭ የህልውና አደጋ ገጥሞታል የሚለውን ጉዳይ እንደማይቀበሉት ተናግረው እንደነበር በመግለጽ ዶክተር ዳኛቸው ይህን በማያያዝ በተለያዩ የአገሪቱ ክልሎች መገደሉን፣ መፈናቀሉን፣ ወደ አዲስ አበባ እንዳይገባ መከልከሉን ሆነ ሌላው ችግር በማንም ሊያጋጥም የሚችል ጊዜያዊ ብሶት እንጂ ትጥቅ አንግቦ ለመታገል የሚያበቃ መሰረታዊ የፖለቲካ ጥያቄ ሊሆን አይችልም ማለታቸውን አንስቶላቸዋል። እሱንም አስተያየት ተከታትየዋለሁ ያሉት ዶክተር ዮናስ በመጀመሪያ ደረጃ የፖለቲካ ምክንያት በብዙ መንገድ የሚገለጽ ነው። መሰረታዊ የሰብአዊ መብቶችን የምትከለክል ከሆነ የህልውና ጥያቄ የሚያስነሳ ነው። የህልውና ጥያቄን ብዙ ሰው የሚያሳስተው አንድን ህዝብ የዘር ማጥፋት ሲፈጽምበት ወይ እንዳለ ሲጨርሱት ከሆነ ብቻ አድርጎ በመሳሉ ነው። ጄኖሳይድ ወይም የዘር ማጥፋት የሚለው ከባድ ዓለም አቀፋዊ ወንጀል ብዙዎች ለፖለቲካ ይዞታ ሊጠቀሙበት ቢችሉም ነገር ግን ብዙ መስፈርቶች ያሉት ከባድ የህግ ጉዳይ ነው ሲሉ ተደምጠዋል። ኢትዮጵያ ውስጥ እስካሁን ድረስ በአማራውም በኦሮሞም ሆነ በትግሩም ላይ የዘር ማጥፋት ተፈጸመ የሚል ጥያቄ ቢነሳም በጥልቀት ሲመረመር ግን ለዚህ በቂ ማስረጃ ማቅረብ አልተቻለም። አንዳንድ የፖለቲካ ወገኖች መዝገብ አደራጅተው በዓለም አቀፍ ፍርድ ቤቶች ክስ ለመመስረት ጥረት ሲያደርጉ ቆይተዋል። ነገር ግን ማንም ሲቀበላቸው አላየሁም። ምክንያቱም በኢትዮጵያ በተካሄዱ ግጭቶች፣ በሰብአዊነት ላይ የተቃጡ ወንጀሎች እንዲሁም የጦር ወንጀሎች መፈጸማቸውን እንጂ እስካሁን ዘር ማጥፋት የምንለውን ከባድ ወንጀል ስለመፈጸሙ ማንም ማስረጃ ይዞ አልቀረበም ሲሉ ተደምጠዋል። ዓለም አቀፍ ድርጅቶች ሆነ የሰብአዊ መብት ተሟጋቾች ይህንኑ ያረጋገጡት የሚሉት ዶክተር ዮናስ በዚህ የተነሳ በጄኖሳይድ የቀረቡ ክሶች ብዙዎች ተቀባይነት ሳያገኙ ቀርተዋል ሲሉ ተደምጠዋል። ነገር ግን ይህም ቢሆን እንኳን አንድ ማህበረሰብ የህልውና አደጋ አልገጠመውም ብሎ ለመከራከር በቂ አይሆንም። የህልውና ጥያቄውን ከጄኖሳይድ ጋር በማያያዝ አማራ የህልውና አደጋ አልገጠመውም ብሎ የሚከራከሩት ተሳስተዋል። አማራው በኢኮኖሚ፣ በፖለቲካ፣ በማህበራዊ መስክና በሌላው ስርዓታዊ በሆነ ሁኔታ መብቱ እስከተገፈፈ ድረስ የህልውና አደጋ ገጥሞታል ነው የሚባለው። እንደሌላው ከቦታ ቦታ ተንቀሳቅሶ መነገድና መስራት ካልቻለ በፈለገው ቦታ ሀብት አፍርቶና ቤተሰብ መስርቶ በሰላም መኖር እንዳይችል ከተደረገ አማራዊ ህልውና አደጋ ገጥሞታል ማለት ነው ሲሉ ለሪፖርተር ምላሻቸውን ሰጥተዋል። ዶክተር ዮናስ ከውጊያ እንደ አማራጭ የሰላም መንገዶች መታየት እንዳለባቸው መክረዋል። አያይዘውም በአሜሪካ የሶስት ቢሮዎች ማለትም የአማራ የኦሮሞና የትግራይ ተወላጅ ምሁራን በአሜሪካ ተገናኝተው መምከራቸውንም ቆይታ በተሰኘው የሪፖርተር አምድ መግቢያ ላይ ሰፍሯል። በቅርቡ በአሜሪካው ፕሪንስተን ዩኒቨርሲቲ አንድ የውይይት መድረክ ለኢትዮጵያ የፖለቲካ ልሂቃን ማዘጋጀቱን የሚያስታውሱት ዶክተር ዮናስ ምሁራን ከትግራይ 2 ከአገር ቤት የተውጣጡ ታዋቂ ፖለቲከኞችን ጨምሮ 3 ሰዎች ከኦሮሞ ደግሞ ሕዝቅኤል ጋቢሳና አቶ በቀለ ገርባ እንዲሁም እኔና ልደቱ አያሌው ተገኝተን ነበር ይላሉ። የሶስት ቀናቱ ስብሰባም በኢትዮጵያ ያለው ጥላቻና ግጭት ለምን መጣ፣ መፍትሄውስ ምንድነው የሚሉ ጉዳዮች ላይ ያተኮረ ገንቢ መድረክ ነበር ሲሉም ገልጸዋል። ከኔ ጋር ከዚህ በፊት ለኢንተርቪው እንኳን አንቀርብም ከሚሉት ከነ በቀለ ገርባና ከነ ፕሮፌሰር ሕዝቅኤል ጋቢሳ ጋር በዚህ አጋጣሚ ተቀራርቦ የማውራት እድል ገጥሞን ነበር ይላሉ። ጉዳዩ ሩቅ ለሩቅ የሆኑ የፖለቲካ ልሂቃንን ለማሰባሰብ ሐሳባቸውን ለመረዳት ጠቃሚ ነበር ሲሉ ገልጸውታል። ካገኘኋቸው ምሁራን አሁን ያለው የፖለቲካ ሁኔታ አማራውንም ኦሮሞውንም ትግሬውንም ሆነ ሁሉንም በኩል እንደሚያሰባስብ ተረድቼበታለሁ ሲሉ ያስረዳሉ። ወጥቶ መግባት የማይቻልባት ኢትዮጵያ መፈጠሯን ሁሉንም ስጋት ውስጥ መክተቱን ተገነዘብኩ የሚሉት ዶክተር ዮናስ ይህ ስብሰባ የኢትዮጵያን ሁኔታ በግልጽ አስቀምጦ ለሰላም በጋራ እንስራበት የሚል መንፈስ እንደነበረው አስረድተዋል። ይህን መሰረት በማድረግም ኮንቬንሽን ቻሌንጅ በሚል ጽሑፍ መጻፋቸውንና የኢትዮጵያን ችግር የፈጠርነው እኛ ምሁራን ነን በሚል መሞገታቸውን ጠቁመዋል። በጽሑፉ አማራው ኦሮሞውን፣ ኦሮሞ አማራውን፣ ትግሬው አማራውን፣
ሌላው ከሌን እያለ ከሚወቅስና ከሚከስ ሁሉም ራሱ እንዲመለከት አጥፍቻለሁ የሚለውን ስህተት እንዲናዘዝና ልሂቃኑን መጋበዛቸውንም ገልጸዋል። የራሴን ስህተት የሚናዘዝ ጽሑፍ ጽፌ 12 ሰዎችን ስጋብዝ ሌላው እንዲሁ እያደረገ ይሰፋል ብዬ ነበር ይላሉ። ሆኖም በአንዳንድ የአማራ ልሂቃን ከዚያ ይልቅ የጥላቻና በጠላትነት የመፈራረጅ ዕጣ እንደገጠማቸው ተናግረዋል። የኢትዮጵያ የፖለቲካ ልሂቃን ለአገሪቱ ችግሮች ተቀራርበው ከመምከርና ሐሳብ ከማዋጣት ይልቅ ጽንፍ በወጣ ደረጃ መጠመዳቸውን ይጠቅሳሉ። የአማራ ክልልን ቀውስ፣ የፋኖ ትግልና እያስከተለ ያለን ዋጋ፣ ህዝቡ የገጠመውን ችግርና የሚያነሳቸውን መሰረታዊ ጥያቄዎች በሚመለከት ከዚህ ቀደም በርካታ ጽሑፎችን መጻፋቸውን የሚጠቅሱት ዶክተር ዮናስ ሐሳቡን ከማዳበርና ከውይይት ይልቅ በጽንፈኛ የፖለቲካ ልሂቃን መፈረጅና ጥላቻ ሲገጥማቸው መቆየቱንም ገልጸዋል። ሙሉውን ቃለ ምልልስ በሪፖርተር አማርኛ ላይ ያገኙታል። እኛ እዚህ ላይ ያበቃን። መልካም ጊዜ ተመኘን።